ከዊሊያም ሼክስፒር ምጥን ትርጉም ወንድሙ ነጋሽ። ሮሚዮ ሮሚዮ የልቤ ወለላ፣ ባክህን ለውጠው ስምህን በሌላ። ፍቅራችንን ገደል ሆኖ የሚያግደው ቂም በቀል ስላለ ኃጢአት የወለደው። እኔም ዘሬን ልካድ አንተም ዘርህን ካደው። የኔ አባት ላንተ አባት የናንተ ዘር ለኛ መሆኑን አትርሳ ባላንጣ ደመኛ። ጁልየት። ይህን አልዘነጋም ጁልየት ይሰማኛል። ነገር ግን ምን በቀል ምንስ ቂም ይገኛል? ምንስ ጠላትነት ስታስቢው በሰው የፍቅር ማዕበል የማይደመስሰው? የኔ አባት ላንቺ አባት ቢሆንም ባላንጣ እኔ ወድሻለሁ ነፍሴ እስከምትወጣ። ሮሚዮ ከበደ ሚካኤል። ጌታ ሞንታግና ጌታ ካፑሌ የተባሉ ሁለት ዕውቅና ታላላቅ ባለጸጋ ቤተሰቦች በቬሮና ከተማ ይኖሩ ነበር። በእኒህ በሁለቱ ቤተሰቦች መሃል ለአያሌ ዘመናት የቆየ የቂም በቀል ጠብ እጅግ በመካረሩ ደመኞች ሆነዋል። ይህ የቂም በቀል ጠላትነታቸው ከእነርሱ አልፎ የሁለቱ ቤተሰቦች አሽከሮችና ተከታዮች እንኳን በክፉ ዓይን እንዲተያዩ አድርጓቸዋል። እንዲያውም የሁለቱ ቤተሰቦች ተከታዮችና አሽከሮች መንገድ ላይ ድንገት ቢገናኙ ሻሞላ ተማዘው ደም ይፋሰስ ነበር። ስለሆነም ዘወትር በሚፈጠረው ግጭት የቬሮና ከተማ ሰላምና ጸጥታ አልፎ አልፎ ይናጋል። ይህ በእንዲህ እንዳለ አንድ ቀን አዛውንቱ ካፑሌ ታላቅ የራት ግብዣ ይደግሳሉ። በግብዣውም ላይ አያሌ ወዛዝርት መሳፍንትና መኳንንት እንዲገኙ ጥሪ ይደረግላቸዋል። የቬሮና ከተማ ቆነጃጅት በሙሉ ጥሪውን ተቀብለው በዕለቱ ግብዣ ላይ ይገኛሉ። በዚህ የጌታ ካፑሌ ግብዣ ላይ የደመኛቸው የጌታ ሞንታግ ቤተሰብ አባል ካልሆነ በስተቀር ማንም ቢመጣ ልባዊ መስተንግዶ ይጠብቀዋል። በዚህ ታላቅ የራት ግብዣ ላይ ሮዛሊን የምትባል አንዲት እመቤት ተገኝታለች። ይህች እመቤት የጌታ ሞንታግ ወንድ ልጅ የሮሚዮ ፍቅረኛ ነበረች። ከጌታ ሞንታግ ቤተሰብ መሃል አንዱ እንኳን በግብዣው ላይ ቢገኝ እስከ ሕይወት ማጣት አደጋ እንደሚደርስበት ጥርጥር የለውም። ቤንቮሊዮ የተባለ የወጣቱ የሮሚዮ ጓደኛ ወደ ግብዣው ስፍራ ለመሄድ ይነሳል። ሮሚዮም አብሮት እንዲሄድ ቤንቮሊዮ በጓደኝነት ያስገድደዋል። ሮሚዮም በበኩሉ በአባቱና በጌታ ካፑሌ መሃል ለዘመናት የመረረውን ደመኝነት ስለሚያውቅ አብሮት የመሄዱ ጉዳይ የማይሞከር እንደሆነ ለቤንቮሊዮ ይገልጽለታል። ቤንቮሊዮም ለሮሚዮ ባቀረበው ሐሳብ ጌታዬ ሆይ ግብዣው ስፍራ ከመሄድ የሚያግድህ አንዳች ነገር የለም። አንተ መሆንህን ሰው እንዳይለይህና እንዳትታወቅ ከፈለግ ገጽህን በጭንብል ወይንም ማስክ በመሸፈን መሄድ ትችላለህ። እግረ መንገድህንም ፍቅረኛህን ሮዛሊንን ግብዣው ላይ የማግኘት ዕድል ይገጥመሃል። በዚህ አጋጣሚም የሮዛሊንን ውበት ከሌሎች ድንቅ የቬሮና ቆነጃጅት ጋር ማነጻጸር ትችላለህ። ከእርሷ 10 እጅ የሚልቁ ወይዛዝርት እንዳሉም ለማወቅ ይረዳሃል በማለት ቤንቮሊዮ ሮሚዮን ያግባባዋል። ሮሚዮ በቤንቮሊዮ አባባል ይህንን ያህል ባይረካም በዚህ አጋጣሚ ፍቅረኛው ሮዛሊንን ለማየትና ናፍቆቱንም ሊወጣ ስለፈለገ ወደ ግብዣው ስፍራ ለመሄድ ፈቃደኝነቱን ይገልጻል። ሮሚዮ ለፍቅረኛው ለሮዛሊን ታማኝ በመሆኑ አብዛኛውን ጊዜ በሐሳቡ እየመጣችበት እንቅልፋቶ ያድር ነበር። ከፍቅሩ ጽናት የተነሳ ከጓደኞቹ ተለይቶ ዘወትር ስለ እርሷ በሐሳብ የሚዋዥቅ ወጣት መስፍን ነበር ሮሚዮ። ሮዛሊን ግን ስለ ሮሚዮ ይህንን ያህል ዕቁብ የሌላት፣ ለፍቅሩ ተገቢውን አጸፋ የማትመልስ ደንታቢስ እመቤት ነበረች። ቤንቮሊዮ ወጣቱን መስፍን ወደ ግብዣው ስፍራ ለመውሰድ የፈለገበት ዋናው ምክንያት የተለያዩ ውብ ወይዛዝርትን ለሮሚዮ በማሳየት ስለ ሮዛሊን ያለውን ልዩ ግምት ለማስለወጥና ከደረሰበት የፍቅር ሰቀቀን ፈውስ እንዲያገኝ አስቦለት ነበር። ጌታ ካፑሌ ካዘጋጁት የራት ግብዣ ላይ ለመገኘት ወጣቱ ሮሚዮ ቤንቮሊዮና ጓደኛቸው መርኮቲዮ ገጻቸውን በጭንብል ሸፍነው ወደ ግብዣው ስፍራ ይጓዛሉ።
በግብዣው ስፍራ እንደደረሱም አረጋዊው ካፑሌ ራሳቸው መልካም አቀባበል አደረጉላቸው። ጥሪ ካደረጉላቸው እንግዶቻቸው ጋር ለመደነስ ዝግጁ የሆኑ በርካታ ወይዛዝርት እንደሚገኙም ካፑሌ ለወጣቶቹ ያስረዳሉ። የተጋበዙት እንግዶች በሙሉ ከተገኙ በኋላ የዳንሱ ስነ ሥርዓት ተጀመረ። ከሚደንሱት ወይዛዝርት መሃል በተለይ በአንዷ ላይ የሮሚዮ ዓይን አረፈ። አፈጣጠሯ እዚህ ቀረሽ የማትባል እጹብ ድንቅ ወይዘሪት ነበረች። የውበት ጮራ ፈንጣቂ ደማቅ የማለዳ ወጋገን በመምሰሏ ሌሎች ጥቃቅን የውበት ሻማዎች ብርሃናቸውን በወጉ እንዲያንጸባርቁ እሷ ብቻ ላብነት የቀረች መስላ ታየችው። በዚያ ምሽት ገጿ ላይ የሚያበራው የውበት ጸዳል በአንድ ጠይም ሰው የተጌጠ ዕንቁ መስሎ ይንተገተካል። በእርግጥም እመቤቲቱ ማንም የማያገኛት ውድ ብርቅና በዓለማቻ የሌላት የውበት ዳርቻ ነበረች። ሮሚዮ ያችን ውብ እመቤት በርቀት አማትሮ ከግር ጥፍሯ እስከ ራስ ፀጉሯ ከቃኛት በኋላ ይገርማል እኮ ፍጥረቷ፣ ከጥቋቁር አዋፍ መሃል ጎልታና ደምቃ የምትታይ ነጭ እርግብ ትመስላለች። ውበቷ፣ ፍጹምነቷና እንከን የለሽነቷ ከሌሎች ወይዛዝርት ሁሉ የላቀች መሆኗን በጉልህ ያመለክታል እያለ የአድናቆትና የውዳሴ ቃላት ለራሱ አነበነበ። ሮሚዮ የውዳሴ ቃላት ለራሱ ሲያነበንብ ቲባልት የተባለው የጌታ ካፑሌ የወንድም ልጅ ድንገት ይሰማዋል። ቲባልትም ሮሚዮን ወዲያው በድምፁ ይለየዋል። ቲባልት በተፈጥሮ ጀርጃራና መንፈሰ ቁጡ ወጣት ነበር። የደመኛቸው የሞንታግ ቤተሰብ የሆነ ሰው ገጹን በጭንብል ሸፍኖ በግብዣቸው ላይ ሊሳለቅ የመጣ መስሎት ቲባልት ደሙ ፈላ። በደም ፍላት አንባርቆ በወጣቱ ሮሚዮ ላይ እጁን በማንሳት እዚያው ሊገለው ደነፋ። የቲባልት አጎት አዛውንቱ ካፑሌ ግን በዚያን ወቅት ምንም አይነት ጉዳትም ሆነ ድፍረት በማንም ላይ እንዳያደርስ ቲባልትን ይገስጹታል። ለእንግዶቻቸው ክብርና ሰላም በመሻት ድግሳቸውም እንዳይበላሽ በማሰብ ብቻ አልነበረም ካፑሌ ግልግል የገቡት። በተለይ ወጣቱ ሮሚዮ በተፈጥሮ መልካም ምግባር ያለው ትሑት በመሆኑ ክፉ እንዲደርስበት ክብሩም እንዲነካ ጨርሶ አልፈለጉም። ቲባልትም ሳይወድ በግድ አደብ ገዝቶ ለጊዜው ንዴቱን ተቆጣጠረ። ቢሆንም በግብዣው ላይ ሳይጠራ የተገኘው የጠላታቸው የሞንታግ ልጅ ሮሚዮ በሌላ ጊዜ ምሱን እንደሚያገኝ ቲባልት መዛቱ አልቀረም። የዳንስ ጨዋታው ጋብ እንዳለ ሮሚዮ ቀደም ሲል ዓይኑን የጣለባት እመቤት ወደ ቆመችበት አቅጣጫ ያማትር ጀመር። ገጹን በጭንብል በመሸፈኑ እሱነቱን ለይቶ የሚያውቅ ሰው አልነበረም። ሰውም ይታዘበኛል ከሚለው ስጋት የሉኝታና ፍርሃት ራሱን አላቀቀ። ምንም ሳያመነታ ወደዚያች እመቤት አቅጣጫ በቀጥታ መራ። ቀረብ ብሎ በጨዋ ደንብ እጇን ያዝ አደረገና ይቅርታ የኔ እመቤት፣ ይህንን ቅዱስ እጅ በመንካቴ ከባድ ኃጢአት ሰርቻለሁ። ከሩቅ ስፍራ የመጣው ትሑት አምላኬ በመሆኔም የሠራሁትን ኃጢአት ለማስተሰረይ ስል ይህንን በድፍረት የነካሁትን ቅዱስ እጅ ልሳለም እገደዳለሁ አለ ሮሚዮ ትሕትናውን በሚገልጽ ለስላሳ አንደበት። ያቺ ውብ እመቤትም በበኩሏ አንተ ትሑት አምላኬ ሆይ አለችና የቅዱሳንን እጅ አምላኪዎች ይዳስሱታል እንጂ ከቶውንም ሊስሙት አይፈቀድላቸውም አለች ልብ በሚሰርቅ ድምጸት። ቅዱሳንም ቢሆኑ አምላኪዎች ከናፍር አላቸው አይደለምን? አለ ሮሚዮ። እንዴታ አላቸው እንጂ አለችውና አዎን ለጸሎት ብቻ የሚገለገሉበት ከናፍር አላቸው። ኦ እንግዲያውስ አንቺ የኔ ውድና ቅድስት ሆይ ጸሎቴን ሰምተሽ በረከትሽን የማትለግሽኝ ከሆነ የተስፋዬ ጭላንጭል ልም ብላ እንዳትጨልም ከልቤ ማጠንሻለሁ አለ ሮሚዮ። እኒህ ሁለት ወጣቶች በጣፋጭ የፍቅር ጭውውት ተጠምደው ጥቂት አብረው ቆዩ። በመሃሉ ያቺ ውብ እመቤት ድንገት በወላጅ እናቷ ተጠርታ ሄደች። የልጅቷን ማንነት ሮሚዮ ለማወቅ ቀስ ብሎ ጠየቀ። ያገኘው መልስ
ያቺ ልቡን በፍቅር ፍላጻ የወጋችው ቆንጆ የጌታ ካፑሌ ወራሽና ተወዳጅ ልጃቸው ጁልየት እንደሆነች ተረዳ። ሮሚዮም የጌታ ሞንታግ ደመኞች ልጅ ለሆነችው ወጣት ሳያውቅ ድንገት ልቡን በመስጠቱ እጅግ በጣም ተጸጸተ። በሱና በሷ ቤተሰቦች መሃል የቆየው ደመኝነት ባያሌው ቢያስጨንቀውም ሮሚዮ ግን የጠላቶቹን ልጅ እንዳያፈቅር የሚያግደው ነገር አልነበረም። ጁልየትም በበኩሏ አእምሯ እረፍት አጥቷል። ቀደም ሲል የፍቅር ቃላት አብራው ስትለዋወጥ የቆየችው ጉብል የቤተሰቧ ደመኛ የሞንታግ ልጅ ያውም ራሱ ሮሚዮ እንደነበር በተረዳች ጊዜ ስሜቷ ተነካ። ድንገት በፍቅሩ ልትነደፍ በመቻሏም ድንጋጤ ተሰማት። ሳታስብ ለእርሱ ያላትን አድናቆትና ፍቅር በመግለጿም ተጸጸተች። እርሱ ለእርሷ ያዘነላትን ያህል እርሷም ለእርሱ ከልብ አዘነችለት። ምንም እንኳ የዕለቱ አጋጣሚ የደመኛቸውን ልጅ በማፍቀሯ አስደናቂ የአዲስ ፍቅር ልደት ቢመስላትም በቤተሰቦቻቸው አለመጣጣም ብቻ እንድትጠላው መገደዷን ስታስብ ልቧ በሐዘን ተሰበረ። ግብዣው እኩለ ሌሊት ላይ እንዳበቃም ሮሚዮና ባልደረቦቹ ወደ የመኖሪያቸው ተመለሱ። ነገር ግን ከጥቂት ጊዜ በኋላ ሮሚዮ የት እንደገባ ባለማወቃቸው ጓደኞቹ ፈልገው ሊያገኙት አልቻሉም። ሮሚዮ ልቡን አስረክቦ ከመጣበት አካባቢ ለመራቅ ጨርሶ ተሳነው። ጭር ባለው ሌሊት የደመኞቹን ግንብ ኃያሉ ፍቅር ብርታቱን ሰጥቶት ዘሎ ገባና በአትክልቱ ውስጥ ይንጎራደድ ጀመር። እንደ አጋጣሚ የአትክልቱ ስፍራ ከውዲቷ ጁልየት መኝታ ቤት በስተጀርባ ነበር። ሮሚዮ አዲሷን ፍቅረኛውን እያንሰላሰለ ጥቂት እንኳን ሳይቆይ እመቤት ጁልየት በመኝታ ቤቷ መስኮት ሰገነት ድንገት ብቅ አለች። በዕጹብ ድንቅ ውበቷ ማለዳ በምስራቅ እንደምትወጣ ፀሐይ አካባቢውን በብርሃናዊ ነጸብራቅ አደመቀችው። በዚያ ወቅት አትክልት ስፍራው ላይ ታብራ የነበረችው ጨረቃ ብርሃኗ ደበዘዘ። የሮሚዮ አዲሷ ፀሐይ ብርሃኗን በአካባቢው ብትናኘው ከጨረቃዋ የሚፈነጠቀው ብርሃን የላቀ ኃይል ብርሃን መድረሱን ሲረዳ በቅሬታ መደብዘዝ ድርሻውን ለአዲሷ ደማቅና ግዙፍ ብርሃን መልቀቅ ግዴታ ሆነበት። ጁልየት ከመኝታ ክፍሏ ሰገነት ላይ ዘና ብላ ቆመች። ፊቷን በእጇ ደገፍ ስታደርግ ሮሚዮ ባድናቆት ተመለከተና ምን ነው የእጇን ጓንት በሆንኩና በእነዚያ አለንጋ ጣቶቿ ገጿን ለመንካት በታደልኩኝ። አሁን እኮ ይህንን ያህል ጊዜ ብቻዋን ያለች መስሏት ይሆናል ብሎ በረዥሙ ተነፈሰ። በመጨረሻም ወይኔ ልጁ አለና ባድናቆት ፈዞ ይመለከታት ጀመር። ጁልየት ተናግራ ድምጿን ቢሰማ ምንኛ ደስ እንደሚለውም አንሰላሰለ። እሱ ራሱ ግን ድምጹን ዝቅ አድርጎ ጁልየት ሳትሰማው መናገሩን ቀጠለ። ኦ አንቺ ደማቅ መልአክ ብርሃን፣ እባክሽን ደግሞ ተናገሪና ድምጽሽን አሰሚኝ። ከገነት የተላከ መልእክተኛ መስለሽ በላይ ላይ የምታንጸባርቂው ቅድስት ሆይ እባክሽን ቃላት ተንፍሽና ድምጽሽን ልስማው አለ ሮሚዮ። ወጣቱ ሮሚዮ በዚያ በውድቅት እጅግ አደገኛ በሆነ አካባቢ ይገኛል ብላ ጁልየት ጨርሶ አልጠረጠረችም። በዳንሱ ምሽት አጋጥሟት በነበረው ወጣት ፍቅር ተመስጣ ነበርና የወዳጇን ስም ትጠራ ጀመር። ሆ ሮሚዮ ሮሚዮ አለችና ከቶ ለምን ይሆን ሮሚዮ የተሰኘው? ፍቅሬ ሆይ ሮሚዮ፣ አባትህን ወዲያ ተዋቸው፣ ስምህንም ለውጠው። ስምህን ለመለወጥ ፈቃደኛ ካልሆንክ ግን ግድ የለም፣ ብቻ የቃል ኪዳን ፍቅረኛ ይሆንልኝ እንጂ እኔም ከእንግዲህ ከወላጆቼ ከካፑሌ ቤተሰብ መዝገብ ውስጥ ስሜን ላንተ ስል ሰርዛለሁ አለች ለራሷ። ሮሚዮ በጁልየት ጣፋጭ ቃላት ተማረከ። እሱም አጸፋውን ሊመልስ ዳርቶት ነበር። ነገር ግን የእሷኑ ማራኪና ጣዕማቸው የማይጠገቡትን የፍቅር ቃላት ማዳመጡን መርጦ ጆሮውን ይበልጥ አቀና። ጁልየት የፍቅር ቃላቷን ለራሷ ማነብነብን ተያያዘችው። እንደ እርሷ አመለካከት
ሮሚዮ በመባሉና የሞንታግ ልጅ በመሆኑ ተቆጨች። ሮሚዮ ሌላ ስም ቢኖረው ኖሮ የግሏ ሮሚዮ እንደሚሆንም ተመኘች። ከማራኪ አንደበቷ የወጣውን አባባል ሲሰማ ሮሚዮም ስሜቱን መግታት ተሳነው። እሱ ራሱን በአካል በአምሳል አግኝታው የምታናግረው እንጂ ብቻዋን የምታነበንብ አልመሰለውም። ፍቅሬ ብላ ወይንም ለእርሷ ደስ በሚላት ስም እንድትጠራው በልቡ ተማጸናት። መጠሪያ ስሙ የማያስደስት ከሆነ ከእንግዲህ ሮሚዮ ሊባል እንደማይሻም በለሆሳስ ለራሱ ተናገረ። በመኝታ ቤቷ መስኮት ሰገነት ላይ ብቻዋን ስታነበንብ የቆየችው ጁልየት ድንገት የወንድ ድምፅ ከአትክልቱ ውስጥ ሰማች። ፍርሃት መላ አካላቷን አሸበረው። ጨለማን ተገን አድርጎ ግላዊ ሚስጥሯን ሲያዳምጥ የቆየውን ሰው ማንነቱን በመጀመሪያ ማወቅ ተሳናት። አሁን ምንም እንኳን ከዚህ ቀደም ብዙ ቃላት ካንደበቱ ያልሰማች ብትሆንም ዳግም በተናገረ ጊዜ ራሱ ሮሚዮ መሆኑን ወዲያው በድምፁ አረጋገጠች። አይበገሬውን የአባቷን ግንብ ዘሎ አትክልቱ ውስጥ በመገኘቱና ራሱንም ለአደጋ በማጋለጡ ጁልየት አምርራ ወቀሰችው። የሞንታግ ልጅ በመሆኑ ከአባቷ ወገኖች አንዱ እንኳን ቢያገኘው ያለ ርኅራኄ እንደሚገለውም በሐዘኔታ ገለጸችለት። ሮሚዮም በበኩሉ ሲመልስላት ውዷ ጁልየት ሆይ ከቤተሰቦችሽ 20ና 30 ስለታም ጎራዴ ይልቅ የአንቺ ዓይን የሕይወት ፈተና ውስጥ ጥሎኛል። አንቺ ብቻ በርኅራኄ ዓይኖችሽ ካየሽኝ ከጠላቶቼ እጅ ሕይወቴ ትተርፋለች። የአንቺን ፍቅር አጥቼ ሕይወቴ ከምትረዝም ይልቅ በጠላቶቼ እጅ ዕድሜ አሁኑኑ ቢያጥር መርጣለሁ። ኧረ እንዴት ወደዚህ ስፍራ ልትመጣ ቻልክ? ለመሆኑ ማን መራህ? ፍቅር ነው የመራኝ። የሮሚዮን በአካባቢው መኖር ሳትጠራጠር ውስጣዊ ስሜቷን አውጥታ ያነበነበችው የልቧን እንዲያውቅባት የተናገረችው የፍቅር ቃላት ትውስ አላትና ፊቷ በኀፍረት ፍም መሰለ። ያመለጧትን የፍቅር ቃላት መልሳ በወሰደች ፈቃዷ በሆነ ነበር። ነገር ግን አንዴ ካፏ ወጥቷልና የማይቻል ሆነ። ባህልና ወጉን ተከትላ እንደ ዘመኑ ብልጣብልጥ ወይዛዝርት ተግደርድራ ፍቅረኛዋን ፊት ለመንሳት ትችል ነበር። ጁልየት ከልብ አፍቃሪ ነበረችና በሮሚዮ የፍቅር ወጥመድ እንዳልተያዘች ለማስመሰል አልሞከረችም። አዎ፣ በጁልየት ተፈጥሮ ውስጥ ንጹሕ ፍቅር እንጂ ማስመሰል ቦታ አልነበረውም። ከልቧ የመነጨውን እውነተኛ የፍቅር ኑዛዜ ሮሚዮ ከራሷ አንደበት አድምጧል። በአካባቢው ሰው ይኖራል ብላ ሳትጠረጥር የተነፈሰችውን የልቧን ትርታ አንድም ሳይቀር ሮሚዮ ሰምቶታል። እሷም በበኩሏ ቀደም ሲል ከአንደበቷ የሰማው የፍቅር ቃላት ሁሉ ከልቧ የመነጨ ለመሆናቸው ሳትደብቅ ነገረችው። ፍቅር መራር ቃላትን ታጣፍጣለች፣ ጥላቻንም ታስወግዳለችና ጁልየት ከሰገነቱ ላይ ቆማ ቁልቁል እያየች ሮሚዮን በቤተሰቡ ስም ጠራችው። መልካሙ ሞንታግ ሆይ፣ ለአንተ በቀላሉ መሸነፌን አይተህ ለፍቅር አነስተኛ ግምት አላት እንዳትለኝ አደራህን። ይልቁንስ የልቤን እንድታውቅ የረዳህን የዛሬውን ምሽት መውቀስ ያለብህ መሰለኝ። አየህ ሮሚዮ፣ በተፈጥሮዬ ብልጣብልጥ አይደለሁም። ይህንን ተፈጥሮዬን ከሴቶች እህቶቼ ልማዳዊ ድርጊት ጋር ማነጻጸር ስትጀምር ያኔ የኔን እውነት ማረጋገጥ ትችላለህ። የብዙዎቹ ሴቶች እህቶቼ ድርጊቶች ለእነርሱ ታላቅ ችሎታና ጥበብ ቢመስላቸውም የማስመሰል ትህትናቸው ግን ከንቱ ብልጠት ነው አለች ጁልየት ቁም ነገሯን ጣል በማድረግ ውስጣዊ ደስታ እየተሰማት። ውድ ጁልየት ሆይ፣ የእንዳንቺ አይነቷን ቅድስት እመቤት እውነተኛ የፍቅር ቃል ጨርሶ እንደማልጠራጠረው የፍቅር አዋይ ምስክሬ ትሁን አለ ሮሚዮ ከልቡ። በሮሚዮ እውነተኛ አባባል ስሜቷ ተነካ። እሷም በበኩሏ ሐሳቧን ስትገልጽ የዛሬው ምሽት ቃል ኪዳናችን በጥርፊያ የተፈጸመና ድንገተኛም ነው። ሮሚዮ ግን ተጨማሪ የፍቅር ቃል ኪዳንና መሐላ እንደሚያስፈልጋቸው አጥብቆ ጠየቃት። አሁን አንተ ከመጠየቅ በፊት የኔን የፍቅር ቃል ኪዳንና መሐላዬን ሰጥቻለሁ። ቢሆንም አስቀድሜ በፈቃዴ የሰጠሁህን ቃል ኪዳን መልሼ በመውሰድ እንደገና እንደ አዲስ መልሼ ብሰጥህ ደስታውን አልችለውም።
ላንተ ያለኝ ፍቅርና እምነት የውቅያኖስን ያህል ሰፊና ጥልቅ ነው። ሁለቱ የምሽት ከዋክብት እንዲህ አይነቱን ጣፋጭ የፍቅር ቃላት በመለዋወጥ ላይ እንዳሉ ጁልየት ድንገት በሞግዚቷ ተጠራች። የእንቅልፍ ሰዓቷ በማለፉና እንዲያውም ሊነጋጋ በመቃረቡ በሞግዚቷ አስተሳሰብ ጁልየት የግድ መተኛት አለባት። በጨረቃዋ ብርሃንና በምሽቱ ነፋሻማ አየር ለመርካት እንደፈለገች አስመስላ ምክንያት ከተሰጠች ከጥቂት ደቂቃዎች በኋላ ሮሚዮ ዘንድ ተመለሰች። የሰገነቱን በረንዳ ደገፍ ብላ ቁልቁል ፍቅረኛዋን እያየች፣ ለፍቅር ዋጋ የምትሰጥና ታማኝም ከሆንክ እኮራባለሁ። ልታገባኝ ፈቃደኛና ቁርጠኛም ከሆንክ የጋብቻችንን ዕለት ለመወሰን በሚቀጥለው ቀን መልእክተኛ ልክብሃለሁ። ሮሚዮ፣ ልቤን ላንተ ሰጥቼ እድሌን ካንተ ጋር አቆራኝቼ እስከ ዓለም ዳርቻ እከተልሃለሁ አለችው ጁልየት። የጋብቻቸውን ቀነ ቀጠሮ በመወሰን ላይ እንዳሉ ሞግዚቷ እንደገና ጁልየትን ጠራቻት። አሁንም ጁልየት ሞግዚቷ እንዳታውቅባት ገባ ወጥ አለች። ጁልየት የሮሚዮን ከእርሷ መለየት እንዳልፈለገች ሁሉ ሮሚዮም ከጁልየት መለየቱን ልቡ አልፈቀደውም። ለፍቅረኞች ጣፋጭ ሙዚቃቸው አንዱ የሌላውን ቃል በጠራ የጨረቃ ምሽት ከማድመጥ የበለጠ የለምና ሁለቱም መለያየት ሞት መሰላቸው። ቢሆንም በመጨረሻው የሰላም እንቅልፍና የመልካም ምኞት ቃላት ተለዋውጠው ሳይወዱ በግድ ሮሚዮና ጁልየት ለጊዜው ተለያዩ። ጎህ ቀደደ። ሰማይና ምድሩ በተጣበቀበት የተላቀቀ ይመስል አካባቢው በብርሃኑ ጋገን መድመቅ ጀመረ። ሮሚዮ አእምሮ በፍቅረኛው ሐሳብ በመጠመዱ ከእንግዲህ መተኛት እንደማይችል ተረዳ። ጥቂት ካንሰላሰለ በኋላ ወደ ቤቱ ከመሄድ ይልቅ ከአካባቢው ወደሚገኘው ገዳም አምርቶ አባ ሎራን ሊያነጋግር ፈለገ። መልካሙ መነኩሴ አባ ሎራ የማለዳ ጸሎታቸውን በማድረስ ላይ ነበሩ። ሮሚዮ ማልዶ መድረሱን ባዩ ጊዜ ሌሊቱን በሙሉ በዓይኑ እንቅልፍ ሳይዞር እንዳደረ ተረዱ። ሮሚዮ ከሮዛሊን ጋር የነበረውን ጽኑ ፍቅር አባ ሎራ ያውቁ ነበርና ምናልባትም እሷን በማሰብ ሳይተኛ ያደረ መሰላቸው። ሮሚዮ ግን በውቢቷ ጁልየት አዲስ ፍቅር መነደፉን ገለጸላቸው። በዚያን ዕለት የጋብቻቸውን ሥነ ሥርዓት እንዲፈጽሙለትም እርዳታቸውን በጠየቀ ጊዜ መነኩሴው እጅግ ተገረሙ። ከሮዛሊን ወደ ጁልየት የዞረውን ድንገተኛ የፍቅር ወግ ሰምተው ጆሮአቸውን ማመን አቃታቸው። ሆኖም ሮሚዮ ለሮዛሊን የነበረው ጽኑ ፍቅርና እሷ ግን ፊት ትነሳው እንደነበር ከዚህ ቀደም ደጋግሞ ነግሯቸው ስለነበር ቃሉን አምነው ተቀበሉ። አባ ሎራም በነገሩ ተገርመው አዎ የወጣት ወንዶች ፍቅር በልባቸው ሳይሆን በዓይናቸው ላይ ይበረታል አሉ። ለእውነተኛ ፍቅር አጸፋ መመለስ የማትችለውን ሮዛሊንን በማሰብ ጊዜውን በከንቱ በማባከኑ ሮሚዮ ራሱን ወቀሰ። ጁልየት ግን በእርሱ ዘንድ ተወዳጅና እሷም ከልቧ አፍቃሪ መሆኗን በአድናቆት ተናገረ። መልካሙ መነኩሴ ግን የሮሚዮና የጁልየት ጋብቻ የሰላም በር ከፋችና የምስራች እንደሚሆን ገመቱ። የሁለቱ ጋብቻ ለረጅም ዘመን የቆየውን ጌታ ካፑሌና የጌታ ሞንታግን ቂም በቀል ወደ ሰላምና ፍቅር እንደሚለውጠው አሰቡ። የሁለቱ ጋብቻ በቬሮና ከተማ ዘወትር የሚፈጠረውን ሽብር አስወግዶ እርቀ ሰላም እንደሚያወርድ በማመን አባ ሎራ ውስጣዊ ደስታ ተሰማቸው። አባ ሎራ የጌታ ሞንታግና የጌታ ካፑሌ ወዳጅ በመሆናቸው ወጣቱን ሮሚዮ ከልብ ይወዱት ነበርና ከጁልየት ጋር ሊያጋቡት ፈቃደኝነታቸውን ወዲያው ገለጹለት። ጁልየት ለሮሚዮ በገባችው ቃል መሰረት መልእክተኛዋን ላከች። ሮሚዮም በበኩሉ ጁልየት ራሷ አባ ሎራ ቤት ድረስ ፈጥና እንድትመጣ ያው መልእክተኛ እንዲነግራት ጠየቀው። ከጥቂት ጊዜ በኋላ ጁልየት አባ ሎራ ቤት ደረሰች። ሮሚዮና ጁልየት በቀጠሯቸው ሰዓት እንደተገናኙ አባ ሎራም ሥርዓተ ጸሎት አድርሰው ሁለቱን ፍቅረኛሞች በማይበጠስ የጋብቻ ሰንሰለት አቆራኟቸው። በሮሚዮና በጁልየት ጋብቻ የሰማይ መላእክት እንኳ እንደሚፈነድቁ
የጌታ ሞንታግና የጌታ ካፑሌ የዘመናት ቂም በቀል ጠባሳ ተፍቆ ወደ ዘላለማዊ ሰላም እንደሚለወጥ በማመን ጸሎታቸውን በደስታ ደመደሙ። የጋብቻቸው ሥነ ሥርዓት እንዳበቃ ጁልየት ወደ ቤተሰቦቿ ገሰገሰች። ቀኑ ቶሎ መሽቶ ሮሚዮ ባለፈው ሌሊት ያጫወታት ከነበረው የአትክልት ስፍራ በቃሉ መሠረት እስከሚመጣ ተቅበጠበጠች። ደቂቃዎች ሰዓታት ሆኑባት። በዚያን ዕለት ረፋድ ላይ የሮሚዮ ባልንጀሮች ቤንቮሊዮና መርኮቲዮ በቬሮና አውራ መንገድ ላይ ሲዋቡ አጋጣሚ ሆኖ ከጌታ ካፑሌ ቤተሰብ አባላት ጋር ይገናኛሉ። ከኒህ የካፑሌ ቤተሰብ መሃል ግልፍተኛው ቲባልት ይገኝበታል። እንደሚታወሰው ቲባልት በጌታ ካፑሌ የራት ግብዣ ላይ ከሮሚዮ ጋር ካልተፋለምኩ ብሎ በወቅቱ ተገልግሏል። ቲባልት መርኮቲዮን እንዳየ የሞንታግ ቤተሰብና የሮሚዮ የልብ ወዳጅ መሆኑን ስለሚያውቅ የስድብ ናዳ ወረደበት፣ በአሽሙርም ወረፈው። መርኮቲዮም ለግላጋና ደመቁጡ ወጣት በመሆኑ ለቲባልት ውረፋ አጸፋውን በኃይለ ቃል መለሰለት። ቤንቮሊዮ ጠቡን ለማብረድ ከወዲያ ወዲህ ሲራወጥ ከየት መጣ ሳይባል ሮሚዮ ድንገት ከች ይላል። ግልፍተኛው ቲባልትም ከመርኮቲዮ ወደ ሮሚዮ ፊቱን መለሰና አንተ እኩይ በማለት ዘለፈው። ሮሚዮ ግን የቲባልትን ዘለፋ በትዕግስት ለማሳለፍ ሞከረ። ዛሬ ሮሚዮ ከቲባልት ጋር ለመጋጨት ጨርሶ አልፈለገም። ቲባልት የጁልየት ያጎት ልጅ መሆኑንና እሷም እንደምትወደው ስለሚያውቅ ውዝግብ ውስጥ ሊገባ አልቃጣም። ወጣቱ ሮሚዮ ምንም እንኳ የሞንታግ ቤተሰብ ቢሆንም በተፈጥሮው አዋቂ ጨዋና ትሁት በመሆኑ በቤተሰቦቹና በነካፑሌ መሃል በተፈጠረው አለመግባባት በጭራሽ ጣልቃ ገብቶ አያውቅም። ስለሆነም ከቲባልት ጋር ሰላም ለመፍጠር ሞከረ። እንዲያውም ድምፁን አለሳልሶ መልካሙ የካፑሌ ወገን ሆይ በማለት ልባዊ ሰላምታና አክብሮትን አቀረበለት። ደመኛ መሆናቸውን ልቦናው እያወቀ የካፑሌን ስም በመልካም ቃል አጣፍጦ ማውሳቱ ለሮሚዮ ውስጣዊ ደስታ እንደሚፈጥርለት ከራሱ ከሮሚዮ በስተቀር ማንም ሊደርስበት የማይችል ስውር ምስጢር ነበር። ግልፍተኛው ቲባልት ግን የሞንታግን ቤተሰብ አምርሮ ስለሚጠላ የሮሚዮን ትዕግስትና በጎ አመለካከት ከድፍረትና ከንቀት ቆጥሮ ሻሞላ መዘዘበት። ሮሚዮ ከቲባልት ጋር ላለመጋጨትና እንዲያውም እርቀ ሰላም እንዲወርድ የፈለገበትን ምክንያት ወዳጁ መርኮቲዮ እንኳ ሊረዳ አልቻለም። የሮሚዮ ችላ ባይነትና ለቤተሰቡ ስምና ክብር አለመቆርቆር መርኮቲዮን ይበልጥ አስቆጣው። የወጣትነት ትኩስ መንፈሱ ገንፍሎ እሱም ቲባልትን ዘለፈው። ሻሞላውንም መዞ ለፍልሚያ አስገደደው። ቲባልትና መርኮቲዮ በሻሞላ ክትክት ገጠሙ። ሮሚዮና ቤንቮሊዮ ለማገላገል ቢገቡም ሳይሳካላቸው ቀረ። በፍልሚያው ወቅት መርኮቲዮ ክፉኛ ቆስሎ ሕይወቱም ወዲያውኑ አለፈች። ሮሚዮ የመርኮቲዮን ሞት እንዳየ ትዕግስቱ አለቀ። ደሙ ፈላና ቀደም ሲል ቲባልት በሰደበው ቃል እሱም መልሶ አንተ እኩይ በማለት ሻሞላውን መዞ በቲባልት ላይ ተንደረደረበት። ቲባልትና ሮሚዮ ለግልግል በሚያስቸግር ሁኔታ ተፋለሙ። ከጥቂት ደቂቃዎች በኋላ የግልፍተኛው ቲባልት ሕይወት በሮሚዮ እጅ አለፈች። የመርኮቲዮና የቲባልት ዜና ሞት ወዲያው በአካባቢው ተሰማ። የቬሮና ከተማ ሕዝብ በነቂስ ወጥቶ ጉድ አለ። አዛውንቱ ጌታ ካፑሌና ጌታ ሞንታግ ከነሚስቶቻቸው በስፍራው ደረሱ። የከተማይቱ ጸጥታ በመደፍረሱ የቬሮናው ልዑልም እሳት ለብሰው እሳት ጎርሰው ሕዝቡ ከተሰበሰበበት ስፍራ ደረሱ። የመንግስታቸው ጸጥታ ዘወትር በእነዚህ ሁለት ወገኖች ስለሚደፈርስ ጥፋተኛውን ያለ ርኅራኄ ለመቅጣትና ዳግም ሰላም እንዳይታጣ ነበር የልዑሉ አመጣጥ። የጠቡን መንስኤና የሁለቱን ሰዎች አሟሟት በዝርዝር እንዲያስረዳቸው ልዑሉ ቤንቮሊዮን ያዙታል። ቤንቮሊዮም የሮሚዮን ጥፋት ሳያጋንን
የጓደኞቹን በደል ሳያጎላ ከእውነትም ሳይርቅ የአይን ምስክርነትን ቃሉን አሰማ። በቲባልት ሞት እመቤት ካፑሌ መሪር ሐዘን ወደቀባቸው። ገዳውን ከመበቀል በስተቀር ሌላ ምንም አልታያላቸው። በጉዳዩ ላይ አስቸኳይ ፍርድ እንዲበየንበት ልዑሉን ተማጸኑ። ቤንቮሊዮ የሞንታግ ቤተሰብ ብቻ ሳይሆን የሮሚዮም ጓደኛ በመሆኑ ምስክርነቱ ለማን እንደሚያደላ ጠርጥረው ቃሉ መታመን እንደሌለበት እመቤት ካፑሌ ወተወቱ። ወይ አለማወቅ! እመቤት ካፑሌ ከአዲሱ አማቻቸው ጋር ሙግት ይግጠሙ። አማቻቸው ሮሚዮ የልጃቸው የጁልየት ባለቤት መሆኑ ገና መቼ ተገለጸላቸውና። በአንድ ወገን እመቤት ሞንታግ የልጃቸውን የሮሚዮን ሕይወት ለማትረፍ ልመናቸውን ተያያዙት። ቲባልት አስቀድሞ መርኮቲዮን መግደሉ ጥፋተኛ መሆኑንና በዚያ ሳቢያም ሮሚዮም ተናዶ የቲባልትን ሕይወት ቢያጠፋ ወንጀለኛ እንደማያሰኘው እመቤት ሞንታግ ለልዑሉ አቤት ማለታቸው ትክክል ነበር። የቬሮናው ልዑል በሁለቱ እመቤቶች ክርክር፣ ልመናና ውትወታ ስሜታቸው ተነካ። ጉዳዩን አውጥተው አውርደው ከአዛውንቱ ጋር መከሩበት። የጸቡን መንስኤ በጥንቃቄ ከመረመሩና ሐቁን አንጥረው ከተረዱ በኋላ የማያዳግም ብይናቸውን ሰጡ። እነሆ በልዑሉ የማይሻር ፍርድ መሠረት ወጣቱ ሮሚዮ ከቬሮና ከተማ እንዲሰደድ ተወሰነ። የሮሚዮ የስደት ዜና ጁልየትን እጅግ አሳዘናት። ለጥቂት ሰዓታት ሚስቱ ሆና ቆይታ እነሆ በልዑሉ ትእዛዝ ከምትወደው ባሏ ልትለይ ተገደደች። ጁልየት በመጀመሪያ የባሏ ስደት ዜና እንደደረሳት በሮሚዮ ላይ የቁጣ ማዕት አወረደችበት። ሮሚዮ ያጎቷን ልጅ ቲባልትን በመግደሉ ተበሳጭታ፣ ሮሚዮ አንተ ውብ ብትሆንም ቅሉ ፍርደ ገምድል ነህ። ተፈጥሮህ በግ መሳይ ተኩላ በአበባ የተሸፈነ የእባብ ልብ ያለህ ጨካኝ ፍጡር ነህ እያለች ቁጣዋንና ነቀፌታዋን አወረደችበት። አዎ እኒህ ድንገተኛ ቃላት ቁጣና ፍቅር ተመሰቃቅለው በአእምሮዋ ውስጥ የተፈጠረውን ትግል ብቻ ነበር የሚያንጸባርቁት። ከቁጣዋና ከነቀፌታዋ በኋላ በመጨረሻ ጋብ አለች። ሮሚዮ በአካል በአምሳል ፊቷ ድቅና አለባት። ለእርሱ ያላት ጽኑ ፍቅር አይሎ ብርቱካን በመሰሉት ጉንጮቿ ላይ የእንባ ጎርፍ ወረደ። የአጎቷን ልጅ ባሏ በመግደሉ ብታዝንም ቲባልት ሊገለው የነበረው ራሱ ሮሚዮ በመትረፉ ሐዘኗ ወደ ደስታ ተለወጠላት። ጥቂት ቆየት ብላ የሮሚዮን መሰደድና ከእርሷም የመለየቱን ሁኔታ ስታስታውስ ራሷን መቆጣጠር ተሳናት። ሮሚዮ ከቬሮና ከተማ እንዲሰደድ የተወሰነበት ቅጣት ከብዙ ቲባልቶች ሞት ይበልጥ መሪር ሐዘን ውስጥ ከተታት። ከቲባልትና ከመርኮቲዮ ሞት በኋላ ሮሚዮ ለጥቂት ጊዜ አባ ሎራ ቤት ተሸሽጎ ቆየ። ከሞት ያላነሰው የስደት ፍርድ ሮሚዮ ጆሮ የደረሰው እዚሁ አባ ሎራ ቤት ሆኖ ነበር። ከቬሮና ከተማ ግንብ ውጪ ሌላ ዓለም እንደሌለ፣ ከጁልየት ፍቅርና ውበት ተለይቶ መኖርም ጨርሶ እንደማይቻል ተሰማው። ጁልየት ባለችበት ቦታ ሁሉ ሕይወት ትለመልማለች። ዙሪያ ገባውም የፍቅር ዓለም ይሆናል። ጁልየት ከሌለች ግን ሕይወት መርገምት፣ መኖር ስቃይና ቅጣት፣ የሞት ጽልመት እንደሚያንዣብብበት የመቃብር ዓለም ይሆናል። እናም ሮሚዮ ከፍቅረኛው ጁልየት መለየት ሞት ሆነበት። መልካሙ መነኩሴ ሮሚዮን ሊያጽናኑት ቢሞክሩም እርሱ ግን በመለየት ሰቀቀን ልቡ ባብቷልና ምክራቸውን ሊሰማ አልቻለም። እንደ ብደት አድርጎት ጸጉሩን ነጨ። መሬት ላይ ወድቆ ተንከባለለ። ከብስጭቱ የተነሳም ሞቴን በገዛ እጄ ላፍጥናትና ወደ መቃብሬ መውረድ ይሻለኛል እያለ ሕይወቱን ጠላ። ከጥቂት ጊዜ በኋላ ከጁልየት ዘንድ መልእክት ደረሰው። ቀስ በቀስ መንፈሱ ተረጋጋ፣ ስሜቱን መቆጣጠርም ቻለ። መነኩሴውም የሮሚዮ አስተሳሰብ የወንድነት ጥንካሬ የጎደለውና ደካማ መንፈስ የሚታይበት በመሆኑም ወቀሱት። ረጋ ባለ አባታዊ አንደበታቸውም የተባረከው ልጄ ሮሚዮ ሆይ፣ ቲባልት በአንተ እጅ ሕይወቱ አለፈች። ከእንግዲህ የራስህንና የውድ ባለቤትህን ሕይወት ለማጥፋት ትፈልጋለህ? አየህ ልጄ፣ ያላንተ ምንም ተስፋ የሌላት ጁልየት አንተ ብትሞት ሕልውናዋ ከንቱ ይሆናል።
የሰው ልጅ መንፈሰ ጠንካራና ብርቱ ካልሆነ በስተቀር አፈጣጠሩማ እንደ ሰም ልፍስፍስ ነው። ከሞት ቅጣት ድነህ ስደት የተፈረደብህ ቢሆንም የልዑሉ ብያኔ ሰብአዊ ርኅራኄ የተሞላበት እንደሆነ ያመለክታል አሉና ምክራቸውን በመቀጠል ልጄ ሆይ አንተ ቲባልትን ገደልከው። ግን እኮ ቲባልት ቢቀድምህ ኖሮ ሊገልህ ይችል ነበር። በዚህ መልካም አጋጣሚና ዕድል መንፈስ ይጽናና። አንተ በሕይወት እያለህና እሷም እያለች ከጁልየት ጋር ባልና ሚስት ሆናችኋል። ይህ አጋጣሚና መልካም ዕድል ከሁሉም በላይ ደስታ ሊሰጥህ ይገባል። ልጄ ሆይ ገና ወጣት በመሆንህ ምንም የሕይወት ፈተና አላጋጠመህም። ስቃይና መከራ አልደረሰብህም። ይልቁንስ ተስፋ ለቆረጡና በችግር ተንገላተው ለሚሞቱ ምስኪናን ማዘን ይኖርብሃል አሉ አባ ሎራ። የሮሚዮ መንፈስ መጽናናቱን አባ ሎራ ካወቁ በኋላ በዚያኑ ምሽት በስውር ጁልየት ዘንድ ፈጥኖ በመሄድ እንዲሰናበታት አባታዊ ምክራቸውን ለገሱት። የእርሱንና የጁልየትን ጋብቻ ለሕዝብ ይፋ የሚያወጡበትን ተስማሚ ቀን እስኪያገኙ ድረስ በአስቸኳይ ወደ ማንቱዋ እንዲሄድ ነገሩት። አገር ሰላም ሆኖ ሁኔታዎች ሲረጋጉ የሮሚዮና የጁልየት ጋብቻ ቢታወቅ ለሁለቱ ደመኛ ቤተሰቦች እንደገና ወዳጅነት ለመፍጠር እንደሚረዳ ገመቱ። የሁለቱ ጋብቻ አዲስ የፍቅር ምዕራፍ ከፋች ታላቅ ብስራት እንደሚሆንም አባ ሎራ ገለጹለት። ይህ የአባ ሎራ በጎ ምኞት ከሰመረ የልዑሉ ምሕረት እንደሚደርሰው ሮሚዮ እርግጠኛ ሆነ። የደረሰበት ስደት፣ የገጠመው የሕይወት ፈተና እንደ ጉም ተኖ ሲጠፋና በምትኩም ደስታው እጥፍ ድርብ ሲሆን እየታሰበው ተስፋው ለመለመ፣ መንፈሱም ታደሰ። ሮሚዮ የአባ ሎራን ጠቃሚ ምክር በተግባር ለማዋል ቃል ገብቶና መነኩሴውንም ተሰናብቶ ጁልየትን ለማየት ተነሳ። ምሽቱን ከእርሷ ጋር ካሳለፈ በኋላ በማግስቱ ጉዞውን ወደ ማንቱዋ ለማምራት እንዳቀደ ገለጸላቸው። መነኩሴውም በሐሳቡ ከተስማሙ በኋላ እሳቸውም ቬሮና ከተማ ውስጥ የሚሆነውን ሁሉ በየጊዜው በደብዳቤ እንደሚያሳውቁትም ቃል ገቡለት። ሮሚዮ ጨለማን ተገን አድርጎ ወደ ጁልየት አባት ቤት ወደ ግንቡ አመራ። ባለፈው ምሽት ጁልየት የፍቅር ኑዛዜዋን ታነበንብ በነበረችበት በኩል ግንቡን ዘሎ አትክልቱ ውስጥ ገባ። እሷና እሱ በፈጠሩት ልዩ ዘዴ ተጠቅመው ሮሚዮ በቀጥታ ወደ መኝታ ክፍሏ ገባ። ሮሚዮ ሌሊቱን በሙሉ ከውድ ባለቤቱ ጋር አሳለፈ። ምሽቱ የደስታ ቢሆንም የመለየታቸው ጉዳይ ሲታሰባቸው ስሜታቸው ወደ ሐዘንና ሰቆቃ እየተለወጠ በጭንቀት አሳለፉት። በማግስቱ ጎህ ቀደደ። የንጋት ወፎችን ዝማሬ ስትሰማ ጁልየት ጆሮዋን ማመን አቃታት። የንጋት ወፎች ዝማሬ የእኩለ ሌሊት ወፍ ጩኸት መስሏት የጊዜው መንጋት አልታወቃትም ነበር። የንጋት ወፎች ዝማሬ ከብርሃን ብልጭታ ጋር እውን የሆነ መምጣት የጁልየትን ሐዘን አበረታባት። ቀስ በቀስ የወፎቹ ዝማሬ ጣዕሙን እያጣ ለጆሮ የሚዘገንን ዋይታና ለቅሶ መሰላት። እንዳይነጋ የለምና ነጋ። የብርሃን ወጋገን ጭልጭል ማለት ጀመረ። የሁለቱ ፍቅረኛሞች መለያያ ጊዜም ደረሰ። ሮሚዮ እንባ እየተናነቀው ጁልየትን ተሰናበታት። ለውድ ባለቤቱም ከማንቱዋ በየጊዜው ደብዳቤ እንደሚጽፍላትም ቃል ገባ። እሷም በእንባ ጎርፍ ታጥባ ተሰናበተችው። ሮሚዮ በመስኮት በኩል ዘሎ በሰላም ከግንቡ ውጪ መሬት ላይ አረፈ። ሰገነቱ ላይ ቆማ ቁልቁል አየችው። ደህንነቱን ብታረጋግጥም በሞት ተለይቷት ወደ መቃብር ዓለም የሚወርድ መስሎ ነበር ለጁልየት የታያት። ሮሚዮም በበኩሉ ጁልየት በአካል ሳይሆን በሞት የተለየችው መሰለው። አዎ፣ ከጁልየት አባት ቅጥር ግቢ ውስጥ ከእንግዲህ መቆየት ለሮሚዮ ሕይወት አደገኛ ነበር። በቬሮና ከተማ ቀን ለቀን መታየትም የባሰ ችግር ውስጥ ይጥለዋል።
ሮሚዮ ከጁልየት ተለይቶ ማንም ሳያየው ከቬሮና ከተማ መውጣት አለበት እና በፍቅር ሰቀቀን የተሰቃዩት ሮሚዮና ጁልየት የጀመሩትን ጣፋጭ ወግ አጣጥመው ሳይጨርሱ ያውም ሳይወዱ በግድ ተለያዩ። የኒህ የሁለቱ ያልታደሉ ፍቅረኛሞች አሳዛኝ አሰቃቂ የሕይወት ፈተና የመከራ ጎዳና ተጀመረ እንጂ ገና ምኑ ተያዘና። ሮሚዮ ጥቂት ቀናት ከውድ ባለቤቱ እንደተለየ አዛውንቱ ካፑሌ ጁልየት ልጃቸው ማግባቷን አያውቁምና ሊድሯት አሰቡ። እሳቸውም ሆኑ መላው ቤተሰባቸው ጁልየት በስውር ከሮሚዮ ጋር ጋብቻ ትፈጽማለች ብለው በሕልማቸውም ሆነ በእውናቸው ሊታሰባቸው የማይችል ጉዳይ ነበር። ካፑሌ ለልጃቸው ለጁልየት የመረጡላት ባል ፓሪስ የሚባል ጀግና ጨዋና የተከበረ ወጣት ነበር። ወይ ነዱ! ጁልየት አስቀድማ ሮሚዮን ባታየው ኖሮ እንደ ወላጆቿ አመራርጣና ፍላጎቷ ከሆነ ወጣቱ ፓሪስ ተስማሚዋና አቻ ባሏ በሆነ ነበር። ሮሚዮ በደረሰበት መሰደድና እሷንም ባጋጠማት የሕይወት ፈተና ጁልየት ዙሪያዋ ገደል ሆነባት። ፍርሃትና ስጋት ንጹሕ ልቧን አሸበረው። በዚያ ላይ የአባቷ ምርጫና ውሳኔ አእምሮዋን አስጨነቀው። ማንን እንደምታገባ ለመጀመሪያ ጊዜ በይፋ ሲገለጽላት የልቧን በልቧ አድርጋ እኔ ገና ልጅ በመሆኔ ለጋብቻ አልደረስኩም፣ በዚሁም ላይ በቅርቡ የሞተው ያጎቴ ልጅ የቲባልት ሐዘን መንፈሴን ነክቶታል፣ ቅስሜንም ሰብሮታል። ስለሆነም አሁን የማገባውን ባሌን በደስታ ልቀበለው ያዳግተኛል። ለመሆኑ የቲባልት የቀብር ስነ ስርዓት ገና ከመፈጸሙ ቤተሰባችንስ እንዴት ሰርግ ሊደግስ ይችላል? በማለት ልዩ ልዩ ምክንያት ፈጥራ ጋብቻውን በጨዋ ደንብ ተቃወመች። ዋነኛውና እውነተኛ ድብቅ ምክንያቷ ግን አስቀድማ ከሮሚዮ ጋር የፈጸመችው የጋብቻ ጉዳይ ነበር። አዛውንቱ ካፑሌ ግን ለጁልየት ውትወታ ጆሮ ዳባ ልበስ አሉ። የጁልየትና የፓሪስ የጋብቻ ስነ ስርዓት የሚመጣው ሐሙስ እንደሚፈጸምም ከገለጹላት በኋላ እሷም ቃላቸውን ተቀብላ እንድትዘጋጅ በጥብቅ አዘዟት። የመረጡላትም ባል ወጣት ባለጸጋና የመኳንንት ወገን በመሆኑ በጣም ኩሩ ናት የምትባል የቬሮና ሴት እንኳ በጸጋና በደስታ እንደምትቀበለው ገለጹላት። እንደ ጌታ ካፑሌ ግምት ከሆነ የአሁኑ የጁልየት የማስመሰል ትህትና በመልካም ዕድሏና በጋብቻዋ ላይ ችግር ማስከተል እንደሌለበትም አጠንክረው ተናገሩ። ከደረሰባት የሕይወት ፈተና በተለመደው እርዳታቸው እንዲያወጧት ለመማፀን ጁልየት በስውር ወደ አባሎራ ቤት ገሰገሰች። አባሎራም ልመናዋን ከሰሙ በኋላ ጁልየት ልበ ሙሉና ጠንካራ ከሆነች ምንም እንኳ አደጋ ሊያስከትል ቢችልም መፍትሄ እንዳላቸው ነገሯት። ጁልየትም በበኩሏ ምን ያህል መንፈሰ ጠንካራ መሆኗን ስትገልጽ እውነት እንድናገር ከተፈለገ እኔ በበኩሌ ፓሪስን ከማገባ ይልቅ ሕይወቴ እንዳለች በቁሜ መቃብር መግባትን መርጣለሁ። ውድ ባለቤቴ ሮሚዮ በሕይወት እያለ እሱን ትቼ ሌላ ባል ማግባት በእኔ በኩል የማይታሰብ ጉዳይ ነው አለች እንባ እየተናነቃት። አባሎራም ስለ ጁልየት ጥቂት ካሰቡ በኋላ በቀጥታ ወደ ቤቷ ተመልሳ ለመላው ቤተሰቧ ደስተኛ መስላ መታየት እንዳለባት ነገሯት። የአባቷን ፈቃድ ለመሙላት ፓሪስንም ለማግባት ዝግጁ መሆኗን መግለጽ እንዳለባት አስረዷት። አደጋ ሊያስከትል ቢችልም መፍትሄ ሊሆን ይችል ይሆናል ስላሉትም ጉዳይ በዝርዝር ገለጹላት። በሚቀጥለው ምሽት ማለትም የጋብቻዋ ዋዜ ማለት አባሎራ የሚሰጧትን መድኃኒት መጠጣት እንዳለባትም ራሳቸው ነገሯት። መድኃኒቱን ከጠጣች በኋላ ለ42 ሰዓታት ፍጹም ሕይወት የለሽ በድን ትመስላለች። በማግስቱ ሙሽራው ፓሪስ ለጋብቻቸው ስነ ስርዓት ሊወስዳት ሲመጣ ፍጹም የሞተች መስላ ትታያለች። ዘመድ አዝማድም እንዲሁ የሞተች መስለውና ወደ አያት ቅድመ አያቶቿ ቤተሰብ ወደ መቃብር ቤት አስከሬኑን ይወስዱታል። ይህን አደጋ ሊያስከትል የሚችል ዘዴ አባሎራ ለጁልየት ከገለጹላት በኋላ ለማበረታታት ያህል ልጄ ወዳጄ ጁልየት ሆይ የሴትነት ደካማ ባህሪሽንና ፍርሃትሽን ካንቺ አስወግጂው። የኔን አደገኛ ሙከራ ከተስማማሽበት በምሰጥሽ ፈሳሽ መድኃኒት በ42 ሰዓት ውስጥ ከህልምሽ እንደነቃሽ ያህል ሁሉም ነገር ቀላል ይሆንልሻል።
ከመንቃትሽ በፊት ግን እኔና አንቺ ምን እንዳደረግን ለሮሚዮ እገልጽለታለሁ። በመጨረሻም ሮሚዮ እኩለ ሌሊት ላይ መጥቶ ከመቃብር ቤት አውጥቶ ወደ ማንቷ ይወስድሻል አሉ መልካሙ መነኩሴ። ለሮሚዮ ያላት ጽኑ ፍቅርና ፓሪስን የማግባት ፍራቻዋ ተደማምሮ አንድ አይነት የመንፈስ ብርታትና የአካል ጥንካሬ ሰጣት። አባ ሎራ ያዘዟትን ለመፈጸም ቃል ገባችና መድኃኒቱን ተቀብላ ወደ ቤቷ ገሰገሰች። ጁልየት አባ ሎራ ከሚኖሩበት ገዳም ጥቂት እልፍ እንዳለች እንዳጋጣሚ ወጣቱን ፓሪስ መንገድ ላይ አገኘችው። በጨዋ አነጋገርና ትህትና ተላብሳ የትዳር ጓደኛው ለመሆን ሙሉ ፍቃደኝነቷን ገለጸችለት። አንደበቷን አለስልሳ በማስመሰል ጥበብ ተጠቅማ ፍቃዱን ልትፈጽምለት ቃል ትገባለታለች። ይህ የጁልየት ፈቃደኝነትና በጎ ቃል እንደተሰማ ለካፑሌ ቤተሰብ ታላቅ የምስራች ሆነ። አዛውንቱ ካፑሌም ከደስታቸው ብዛት ሽምግልናቸውን ረስተው ፍጹም የወጣትነት መንፈስ ተሰማቸው። ፓሪስን ላለማግባት አንገራግራ አባቷን ያስቆጣችውን ያህል አሁን ሐሳቧን ለውጣ ፈቃዳቸውን ለመፈጸም ዝግጁ በመሆኗ አዛውንቱ ካፑሌ ከመጠን በላይ ፈነደቁ። ልጃቸውን ከማንም አብልጠው ወደዷት። እሷም ሐሳባቸውን ዳግም ላለመጣስ መወሰኗን ገለጸች። የካፑሌ ቤተሰብና ዘመድ አዝማድም የሰርጉን ድግስ ተያያዙት። በቬሮና ከተማ ታይቶና ተሰምቶ የማይታወቅ ድግስ ለማሰናዳት ከፍተኛ የገንዘብ ወጪ ተመድቦ ሽር ጉዱ ቀጠለ። አባ ሎራ በሰጧት መመሪያ መሰረት ረቡዕ ዕለት ማታ ጁልየት መድኃኒቱን ጠጣች። ከመጠጣቷ በፊት ግን ብዙ አቅማምታ ነበር። ከሮሚዮ ጋር የጋብቻውን ስነ ስርዓት በስውር በማስፈጸማቸው ምናልባት የሚጠየቁና የሚወቀሱ መስሏቸው አባ ሎራ መርዝ ይሰጡኝ ይሆን በማለት ጁልየት መስጋቱ አልቀረም። አባ ሎራ ግን ለአያሌ ዘመናት በሰብአዊ ድርጊታቸው ስመጥር መሆናቸውን አስታውሳ ጥርጣሬዋን ወዲያው አስወገደች። ሮሚዮ መቃብር ቤቷ ድረስ እንዲመጣ ከታቀደበት ሰዓት ምናልባት ቀደም ብላ የምትነቃ መስሏትም መስጋቱ አልቀረም። ድንገት ከተወሰነው ሰዓት ቀድማ ብትነቃ የዚያ አስፈሪ ቀፋፊ የመቃብር ቤት ጨለማና ብቸኝነት ታሰባትና አእምሮዋን በማስጨነቅ እብድ እንዳትሆንም ሰጋች። የሙታን መንፈስ መቃብር የገቡትን አስከሬኖቻቸውን ለመጎብኘት እንደሚመጡ የሰማችው አፈ ታሪክ ሁሉ ትውስ ሲላት መፈጠሯን ጠላችው። ለሮሚዮ ያላት ጽኑ ፍቅርና ፓሪስንም ላለማግባት የፈጠረችው እምቢታ ሁሉ በሐሳቧ የመጣ ምስቅልቅል ሁኔታዎችን ፈጠረባት። የመጣው ይምጣ የሆነው ይሁን ብላ ተስፋዋን ቆረጠች። በመጨረሻም ለሮሚዮ ያላት ታማኝነትና ፍቅር አስገድዷት አባ ሎራ የሰጧትን መድኃኒት ሳታመነታ ጨለጠችው። ሕሊናዋንም ወዲያው ሳተች። ሐሙስ ማለዳ ሙሽራው ፓሪስ ሙሽሪት ጁልየትን ሊወስድ በእድምተኞቹ ታጅቦ ጌታ ካፑሌ ቤት ይደርሳል። ያቺንም ቡጥ አበባ ይዤ እሄዳለሁ ያለው ሙሽራ እንደ ተመኛት ሳትሆን ቀርታ የጠወለገች የጽጌረዳ ቅጠል ሆና አገኛት። ሰማይ ምድሩ ተደፋበት፣ ቀኑ ጨለመበት። በጁልየት ቤተሰብም ላይ እጅግ አስፈሪ የሐዘን ድባብ አጠላ። ያልታሰበ ዱብዳ፣ እሪታና ዋይታ። ጨካኙ ሞት የጋብቻቸውን ስነ ስርዓት ከመፈጸማቸው በፊት ጁልየትን ስለነጠቀው ፓሪስ መሪር ሐዘን ወደቀበት። በሙሽራይቱ ልጃቸው ድንገተኛ ረፍት በአዛውንቱ ካፑሌና በእመቤት ካፑሌ ላይ የደረሰው ሐዘን ግን ከሁሉም የሚያሳዝን ሆነ። የልጃቸውን ዓለም ለማየት የጓጉበት ዓይናቸው የደም እንባ አዘነበ። አንድ ልጃቸው ለወግ ለማረግ ስትደርስ አይተው ለመፈንደቅ የነበራቸው ተስፋ ጨለመ። ጁልየትን ከሚጠብቃት ዓለምና ደስታ ጨካኙ ሞት ድንገት ስለወሰደባቸው የዓይናቸው ብሌን እንደጠፋ ቆጠሩት። ያ ሁሉ መሰናዶ፣ የተጠበቀው ደስታና ፈንጠዝያ ወደ ሐዘን ተለወጠ። ለሰርጓ የታቀደውና የተዘጋጀው ሁሉ ለቀብሯ ስነ ስርዓት ማስፈጸሚያ ለመቃብር ዓለም ማዳረሻው አለ። የጁልየትን ጋብቻ ስነ ስርዓት እንዲያስፈጽሙ የተጠሩትም ቄስ ፍትሐተ ጸሎቷን እንዲያደርሱ ተገደዱ።
የጁልየት አስክሬን በዘመድ አዝማድ ታጅቦ ወደማይቀረው የመቃብር ቤት ተወሰደ። የቋሚን ተስፋ ለማለምለም ሳይሆን የሙታንን ቁጥር ለማብዛት ውቢቷ ጁልየት ሳታልፍ አለፈች። በህብረተሰብ ግንኙነት ውስጥ ከመልካም ዜናዎችና ከደጋግ ብስራቶች ይልቅ ለጆሮ የሚቀፉ አእምሮን የሚሰቀጥጡ ወሬዎች ይበልጥ ፈጥነው ይዛመታሉ። የጁልየት ሞትና የቀብር ሥነ ሥርዓት በመነኩሴው የማስመሰል ዘዴ የተቀነባበረ መሆኑ ውድ ባለቤቱም በሚያስተኛ መድኃኒት ኃይል ለተወሰኑ ሰዓታት መቃብር ቤት ውስጥ ፍጹም የሞተች መስላ እንደምትተኛና ሮሚዮም በተወሰነለት ሰዓት ደርሶ ከጨለማው የመቃብር ቤት እንዲያወጣት አባ ሎራ መልእክተኛ ይልካሉ። የአባ ሎራ መልእክት ለሮሚዮ ከመድረሱ በፊት ግን የጁልየት አሳዛኝ ሞት ሮሚዮ ካለበት ማቷ ቀድሞ ይደርሳል። የጁልየት ሞት ሮሚዮ ጆሮ ከመድረሱ ከጥቂት ሰዓታት በፊት ሮሚዮ ያለ ወትሮ ታላቅ ደስታ ተሰምቶት ፍንድቅድቅ ብሎ ነበር። ታሪኩ ከሕልም ጋር የተቆራኘ ነበር። ሮሚዮ በሕልሙ የሞተ ይመስለዋል። ጁልየትም ድንገት ትደርስና ሞቶ ታገኘዋለች። ከንፈሮቹን ስማ የሕይወት እስትንፋስ ስትዘራበት እንደገና ሕይወት ዘርቶ እንዲያውም ንጉሥ ሲሆን ይታየዋል። ብዙም ሳይቆይ አንድ መልእክተኛ ከቬሮና ማቷ የደረሰ ይመስለዋል። መልእክተኛውን እንዳየ መልካም ዜና ይዞለት እንደመጣ እርግጠኛ ይሆናል። ከሕልሙ እንደነቃ ሮሚዮ የጠበቀው ብስራት ሳይሆን ማቅ የሚያለብስ መርዶ ይደርሰዋል። እሱም በበኩሉ እምቡጥ ከንፈሯን ስሞ ሕይወት ሊዘራላት እንደማይችል ሆኖ ጁልየት መሰናበቷን ተረዳ። ውድ ፍቅረኛውንና የጥቂት ሰዓታት ሚስቱን ጨካኙ ሞት እንደነጠቀው ሲያውቅ ከእንግዲህ ለሮሚዮ ምን ዓለም ይኖረዋል? በመጨረሻም ከተቀመጠበት ድንገት አፈፍ ይልና ፈረሴን ጫኑልኝ ብሎ ማምሻውን ወደ ቬሮና ከተማ በመገስገስ የጁልየት አስክሬን መቃብር ቤት ውስጥ እንዳረፈ ለማየት ወሰነ። እኩይ ሐሳብና ድርጊት ተስፋ በቆረጡ ሰዎች አእምሮ ውስጥ ፈጥኖ ይዘልቃልና ሮሚዮ ወደ ማንቷ በመጣ ጊዜ አይቶት የነበረው አንድ የመድኃኒት ቀማሚ መደብር ትውስ አለው። የመድኃኒት ቀማሚውን ጉስቁልና፣ ባዶ ሳጥኖችን፣ ብልቃቶችን ቆሻሻ መደርደሪያ ላይ ተከማችተው በተመለከተ ጊዜ በማንቷ ሕግ መሠረት መርዝ መሸጥ በሞት የሚያስቀጣ፣ እነሆ እዚህ አንድ ምስኪን ሰው መርዝ በይፋ ይሸጣል ብሎ ነበር ሮሚዮ። እናም ሮሚዮ ወደ ማንቷ ሲመጣ ያየው የመድኃኒት መደበርና ቀማሚው ትውስ እንዳለው በቀጥታ ወደዚያው አመራ። ምን እንደሚፈልግም ለመድኃኒት ቀማሚው ገለጸላቸው። ጥቂት ወርቅ አውጥቶ ለአዛውንቱ ቢሰጣቸው ምስኪኑ መድኃኒት ቀማሚ ሳይጠራጠሩ የፈለገውን መርዝ ከሸጡለት በኋላ ወዳጄ ሆይ አንተ የ20 ሰው ጥንካሬና ብርታት ቢኖርህ እንኳ ይህን መድኃኒት ከጠጣህ ከመቅጽበት ሊገልህ ይችላል አሉ ምስኪኑ መድኃኒት ቀማሚ። ሮሚዮ መርዙን በኪሱ ይዞ የውድ ፍቅረኛውን አስክሬን ካረፈበት መቃብር ቤት ለማየት በውድቅት ወደ ቬሮና ገሰገሰ። የጁልየትን አስክሬን ለመጨረሻ ጊዜ ከተሰናበተ በኋላ የገዛውን መርዝ ጠጥቶ እሱም እሷ ጎን ሊቀበር ቆረጠ። እኩለ ሌሊት ላይ ቬሮና ደርሶ በቀጥታ ወደ መካነ መቃብሩ አመራ። በመካነ መቃብሩ መካከለኛ ስፍራ ላይ የጌታ ካፑሌ ቤተሰብ ጥንታዊ መቃብር ቤት ጉብ ብሎ ታየው። ሮሚዮ ለጨለማው መብራት ለመቃብር ቤቱ በር መስበሪያ መሳሪያ ይዞ ነበር። የመቃብር ቤቱን በር መስበር እንደጀመረ የሆነ ድምፅ በስሙ ሲጠራው ሰማ። ሮሚዮ በር ሰበራውን ወዲያው እንዳቋረጠ የተጣራውም ድምፅ አንተ ከይሲ ሞንታግ በላሁን ይህንን ሕገወጥ ድርጊትህን አቁም አለው በኃይለ ቃል። ይህ ድምፅ የወጣቱ ፓሪስ ነበር። ፓሪስ በዚያ ውድቅት የመጣው በጁልየት መቃብር ላይ የአበባ ጉንጉን ለማስቀመጥና ሚስቱ ልትሆን ጥቂት ሲቀራት በሞት የተለየችውን ውብ እመቤት አስክሬን አይቶ መሪር ሐዘኑን በእንባ ሊወጣ ነበር። ሮሚዮ በምን ምክንያት መቃብር ቤት እንደተገኘ ፓሪስ አላወቀም ነበር። ቢሆንም ሮሚዮ የሞንታግ ቤተሰብና ወዲሁም የካፑሌ ደመኛ እንደሆነ ያውቃል። ሮሚዮ በዚህ ውድቅት በአስከሬኖቹ ላይ አሳፋሪ የበቀል ድርጊት ሊፈጽም የመጣ መሰለው። ስለሆነም ሮሚዮ በር ሰበራውን እንዲያቆም ፓሪስ በጥብቅ አዘዘው። እንዲያውም እንደ ወንጀለኛ ይዞ ሊያስረው ፈለገ። ምክንያቱም በቬሮና ሕግ መሠረት ከከተማይቱ ክልል ውጪ እንዲሰደድ የተበየነበት ሰው ዳግም በከተማዋ ውስጥ ቢገኝ
በሞት እንደሚቀጣ ፓሪስ ያውቃልና። ሮሚዮ ለጊዜው የፓሪስን ማንነት አልለየም። ቢሆንም ማንም ሆነ ማንም ምንም እንደማያገባው ሮሚዮ አስታወቀ። የፓሪስ ኃይለ ቃልም እጅግ አስቆጣው። ከእንግዲህ ተናግሮ ደሙን የሚያፈላው ከሆነ ሞቶ የተቀበረው የቲባልት ዕጣ ደርሶት እሱም በእጁ እንዳይጠፋ ሮሚዮ አስጠነቀቀው። ፓሪስ ግን የሮሚዮን ልመናና መማፀን ከምንም ሳይቆጥር ልክ እንደ ጥፋተኛ እጁን አነሳበት። ሁለቱ ጎባኖች ሻሙላ መዘው ክትክት ገጠሙ። በመጨረሻም የፓሪስ ሕይወት በሮሚዮ እጅ አለፈች። ሮሚዮ በብርሃን ረዳትነት በእጁ የጠፋውን ሰው ማንነት በቅጡ ሊለይ ቻለ። ከማንቱዋ ወደ ቬሮና በመገስገስ ላይ እንዳለ ጁልየትን ሊያገባ የተዘጋጀው ወጣት ፓሪስ እንደነበር የሰማው ወሬ ትዝ አለው። እጅግ በጣም ደነገጠ። ሕይወቱ ያለፈችውን ወጣት አስከሬን ቀና አድርጎ አቀፈና ድለቢስነት ዕጣ ክፍሌ ሆኗል፣ ወዳጄ ሆይ ከጁልየት መቃብር ቤት በክብር አሳርፋለሁ በማለት ሮሚዮ በወጣቱ ፓሪስ ሞት አምርሮ አዘነ። የጌታ ካፑሌም ቤተሰብ መቃብር ቤት ከፈተና ወደ ጁልየት አስከሬን ተጠጋ። ያቺ ውድ ፍቅረኛው ሞት እንኳን በጭካኔውና በኃይሉ ሊለውጠው የተሳነውን ውበት ተጎናጽፋ ጋደም ብላለች። መነኩሴው የሰጧትን መድኃኒት ጠጥታ በተኛችበት ወቅት የነበራት ግርማ ሞገስና ወዝ አሁንም ሕያው አስመስሏታል። አጠገቧም ያጎቷ የቲባልት አስከሬን ተጋድሟል። ሮሚዮ የቲባልትን አስከሬን እንደ ሕያው ይቅርታ ጠየቀ። ዘወትር ጁልየት ቲባልትን እንደምትጠራው ሮሚዮም በበኩሉ አጎቴ ሆይ አለና እንደ ጁልየት እነሆ ገዳይህን ገድዬ በቀልህን ልወጣልህ ዝግጁ ሆኛለሁ አለ በተሰባበረ ድምፅ። አዎ የቲባልት ገዳይ ራሱ ሮሚዮ ስለሆነ እንደ አባባሉ ከቶ ማንን ሊገድል ይሆን? ሮሚዮ የጁልየትን ከንፈር በዝግታ ሳመው። የመጨረሻውና ዘላለማዊ ስንብት። የማንቱዋ መድኃኒት ቀማሚ የሸጡለትን መርዝ ከኪሱ አውጥቶ በአንድ ትንፋሹ ጨለጠው። ይህ ሮሚዮ የጠጣው መርዝ ጁልየት እንደጠጣችው አይነት አይደለም። ሮሚዮ የጨለጠው መርዝ ከመቅጽበት ገዳይነቱ የተረጋገጠ ሲሆን፣ ጁልየት የጠጣችው ፈሳሽ መድኃኒት ግን እነሆ ውጤቱ ሊታይ ምንም ያህል አልቀረውም። አባ ሎራ እንዳሉት አደገኛ ይሆን ወይንስ? አባ ሎራ ለሮሚዮ የጻፉለት አስቸኳይ ደብዳቤ በአጋጣሚ ሳይደርሰው ቀረ። ጁልየት ትነቃለች ብለው የገመቱት ሰዓት በመድረሱ አባ ሎራ ራሳቸው የመቃብር ቤት መክፈቻ መሳሪያና ፋኖስን ይዘው ያችንም ቤት ከመቃብር ቤት አስፈሪ ጨለማ ነፃ ሊያወጧት ይመጣሉ። በነጌታ ካፑሌ መቃብር ቤት ውስጥ በውድቅት ብርሃን በማየታቸው አባ ሎራ እጅግ በጣም ተገረሙ። የወደቁ ሻሞላዎችና የፈሰሰ ደም እልፍ ብሎም የሮሚዮና የፓሪስ አስከሬን ተዘረጋግቶ ሲያዩ መነኩሴው ዓይናቸውን ማመን አቃታቸው። ይህ አስደንጋጭና የማይታመን ጉድ አባ ሎራን እጅግ አስፈራቸው። አሟሟታቸው እንዴት ሊሆን እንደቻለ ጥቂት ማንሰላሰል ጀመሩ። በመሃሉ ጊዜው ይደርስና እመቤት ጁልየት ከረጅም እንቅልፏ ልክ በሰዓቱ ትነቃለች። አባ ሎራን አጠገቧ ቆመው እንዳየች የት እንደነበረችና እዚህ ቦታ ለምን እንደተገኘችም በትክክል አስታወሰች። ፍቅረኛዋ ሮሚዮ የት እንደሚገኝም አባ ሎራን አጥብቃ ጠየቀቻቸው። በዚህ መሃል አባ ሎራ አንዳች የጫጫታ ድምፅ ከአካባቢው ሰሙ። ጁልየት ከዚያ ከሞት አምባ ፈጥና እንድትወጣ ተማጸኗት። ከእርሳቸውና ከእርሷ ዘዴ የላቀ አንድ ኃይል ውጥኖቻቸውን ሁሉ እንዳከሸፈባቸው ይነግሯታል። ያ የሰሙት ድምፅ እየቀረበ መምጣቱ ያስፈራቸውና መነኩሴው ይሸሻሉ። ጁልየት ቀና ብላ ዙሪያዋን ቃኘች። ፍቅረኛዋ ሮሚዮ ብልቃጥ በእጁ እንደጨበጠ መቃብሯ ስር መደፋቱን ባየች ጊዜ መርዝ ጠጥቶ እንደሞተ ወዲያው ተረዳች። ምናልባት ብልቃጡ ውስጥ የተረፈ መርዝ ብታገኝ ልትጠጣ ፈልጋ ነበር። ግን ሮሚዮ ጨልጦታል። ከሮሚዮ ከንፈር ላይ የቀረ መርዝ ቢኖር ብላ ሳመችው። ነገር ግን መርዙ ሁሉ በጉሮሮ ውስጥ ዘልቋል። ከጥቂት ደቂቃዎች በኋላ ወደ መቃብር ቤቱ የሚመጡ ሰዎች ድምፅን ሰማች።
ምንም ያህል ጊዜ ሳታጠፋ ሮሚዮ ታጥቆት የነበረውን ጩቤ ከወገቡ ላይ ፈታች። ያቺ ውብ እመቤት ራሷን በራሷ ወግታ ፍቅረኛዋ ሮሚዮ ጎን ለዘላለሙ አረፈች። ለጽኑ ፍቅርና ታማኝነት ስትል ሕይወቷን ሰጥታ መስዋዕትነቷን ከፈለች። ውቢቷ ጁልየት። የመካነ መቃብሩ ዘበኞች ደም እንደ ጎርፍ ወደ ፈሰሰበትና የወጣት አፍቃሪዎች አስከሬን ወደ ተረፈረፈበት የእለፍት መድረክ ተቃረቡ። ቀደም ሲል ፓሪስን ተከትሎ የመጣው አሽከር በጌታውና በሮሚዮ መሃል የተፋፋመውን ጸብ የሻሙላ ክትክት ለዘበኞቹ ሊናገር ፈጥኖ ሄዶ ነበር። እናም ዘበኞቹ ተከታትለው መቃብሩ ቤት ደረሱ። ሬታውና ዋይታው ከዳር እስከ ዳር አስተጋባ። የወጣቶቹ የእልፈት ዜና በመላው ቬሮና ወዲያው ተሰራጨ። የከተማይቱ ነዋሪዎች ከወዲያ ወዲህ ተሯሯጡ። ፓሪስ፣ ሮሚዮ፣ ጁልየት እያለ ሕዝቡ ግራ ተጋባ። ሬታውና ዋይታው ጌታ ሞንታግንና ጌታ ካፑሌን ከመኝታቸው ቀሰቀሳቸው። የቬሮና ልዑልም በቤተ ክርስቲያኑ አካባቢ የተፈጠረውን ሽብርና ሁካታ ለመረዳት በቀጥታ ወደ መካነ መቃብሩ ስፍራ ታጅበው ደረሱ። አባ ሎራ ቀደም ሲል ድምፅ ሰምተው ከጁልየት አጠገብ በመሸሽ ላይ እንዳሉ ወደ ቤተ ክርስቲያኑ ግቢ በመሯሯጥ ላይ በነበሩት ዘቦች ተያዙ። በፍርሃት ተውጠው ከዓይናቸው እንባ ሲንዠቀዠቅ በመታየታቸው ይጠረጠራሉ። ስፍር ቁጥር የሌለው የቬሮና ከተማ ሕዝብ በጌታ ካፑሌ ቤተሰብ መቃብር ቤት ዙሪያ ተሰበሰበ። የቬሮና ከተማ ልዑልም እጅግ ተገረሙ። በዚህ ውድቅት ስለተፈጠረው አስደንጋጭ አሳዛኝና እንግዳ ትርኢት አባ ሎራ በዝርዝር እንዲያስረዱ ያዟቸዋል። ጌታ ሞንታግና ጌታ ካፑሌ በተገኙበት የሮሚዮንና የጁልየትን ዕድለቢስና አሰቃቂ የፍቅር ታሪክ አባ ሎራ ማስረዳት ጀመሩ። በልጆቻቸው ጋብቻ የሁለቱ ቤተሰቦች የረዥም ጊዜ ደመኝነት እንዲያከትም አቅደው በሁለቱ ፍቅረኞች ፈቃድ ለሰላም መስፈን፣ ለፍቅር ልምላሜ የተጫወቱትን ሚና አባ ሎራ በቅን መንፈስ አስረዱ። ፍቅረኞቹ እንዴት እንደተጋቡም አባ ሎራ ሲገልጹ ክቡራን ወዳጆቼና ልጆቼ ሆይ፣ ይህች እዚህ የምታዩት እመቤት ጁልየት የሮሚዮ ታማኝ ፍቅረኛውና ሚስቱም ነበረች። ይህ ከእርሷ አጠገብ ወድቆ የምታዩት ሮሚዮ የጁልየት አፍቃሪና ታማኝ ባለቤቷ ነበር። እኔ በበኩሌ የሁለቱን ጋብቻ ይፋ ለማውጣት መልካም አጋጣሚና ጊዜ ስጠባበቅ ቆየሁ። ሆኖም ጁልየት ከሌላ ሰው ጋር ጋብቻ እንድትፈጽም በቤተሰቧ በኩል ዝግጅቱ ቀጠለ። ከሮሚዮ ጋር የፈጸመችው ጋብቻ ለዘላለሙ እንዲጸና እኔና ጁልየት ዘዴ ቀየስን። ይኸውም ለተወሰኑ ሰዓታት የሚያስተኛ መድኃኒት እንድትጠጣና ዘመድ አዝማድም የሞተች መስሎት አስከሬኗን በአያት ቅድመ አያቶቿ መካነ መቃብር ቤት እንዲያሳርፉ ነበር። አስከሬኗ እዚህ ቤተ መቃብር እስካረፈ ድረስ ዘዴያችን ሰምሮ ፍላጎታችን ተሳክቶ ነበር። ሮሚዮ ከማንቱዋ መጥቶ ከዚህ ጨለማ መቃብር ቤት እንዲወስዳት አስቀድሜ አስቸኳይ ደብዳቤ ጽፌለት ነበር አሉና አባ ሎራ እንባ እየተናነቃቸው ጁልየት የጠጣችው መድኃኒት ሥራውን ሊያበቃና እሷም ከመንቃቷ በፊት ለሮሚዮ የጻፍኩለት ደብዳቤ እንዳጋጣሚ ሳይደርሰው የቀረ ይመስላል። ሮሚዮም የጁልየትን ሞት ተባራሪ ዜና አስቀድሞ ሰምቶ ኖሮ ወደዚሁ ስፍራ ገስግሶ መጣ። በመጨረሻም እኔ ጁልየት ዘንድ በሰዓቱ ደረስኩ። ጁልየትም ከተኛችበት ሞት አከል እንቅልፍ ነቃች። አነጋገርኳት። እንደነገረችኝ አስቀድሜ ወደ መቃብሩ ቤት ልገባ ስል ፓሪስንና ሮሚዮን ሞተው በማግኘቴ ክፉኛ ደነገጥኩ። በሕይወት እያለች ጁልየት ካነጋገርኳት በኋላ የሰዎች ድምፅ ሰምቼ ወደ ኋላ መለስ ስል አሉና አባ ሎራ የጀመሩትን ታሪክ መቀጠል ተሳናቸው።
አንደበታቸው ተዘጋ። ቃል አጠራቸው። ከሟቾቹ ቤተሰቦች ያላነሰ ሐዘንና ሰቆቃ በእኒያ ለንጹሕ ፍቅር ስምረት በጣሩት አባ ሎራ ላይ በረታ። አባ ሎራ ጀምረው ዳር ያላደረሱትን ታሪክ ሮሚዮን ተከትሎ ከማንቱዋ የመጣው አሽከር በዝርዝር ማስረዳቱን ቀጠለ። እሱና ሮሚዮ ከማንቱዋ ገስግሰው መካነ መቃብሩ ስፍራ እንደደረሱ በሮሚዮና በፓሪስ መሃል ውዝግብ ተፈጥሮ እንደነበር ተረከ። ጠቡ ተካሮ ፓሪስ በፍልሚያው እንደሞተና ሮሚዮም የፓሪስን ማንነት እንዳወቀ መጸጸቱን ተናገረ። ከጥቂት ደቂቃዎች በኋላ ሮሚዮ የጁልየትን ሞት እንዳረጋገጠ በገዛ እጁ መርዝ ጠጥቶ መሞቱን አሽከሩ ልቡ በሐዘን ተነክቶ ገለጸ። በመጨረሻም ሮሚዮ ከማንቱዋ ሲነሳ ድንገት የሞትኩ እንደሆነ ብሎ ለአባቱ የጻፈውን ደብዳቤ አሽከሩ ለጌታ ሞንታግ አስረከባቸው። ሮሚዮ ለአባቱ ለጌታ ሞንታግ በጻፈው ደብዳቤ ውስጥ ከጁልየት ጋር ስለፈጸመው ምስጢራዊ ጋብቻ ገልጾ የወላጆቹን ይቅርታ የጠየቀበት ቃል ይገኝበታል። መርዝ ገዝቶ ከጠጣ በኋላ ከጁልየት መቃብር አጠገብ እሱም ዘላለማዊ ዕረፍት ለማድረግ ወስኖ እንደነበር በደብዳቤው ውስጥ ይነበባል። የሁሉ ማስረጃ ተገናዝቦ መነኩሴው አባ ሎራ በግድያው ውስጥ ተካፋይ ሊሆኑ ይችላሉ ከሚለው ጥርጣሬ ነፃ ሊያወጣቸው ቻለ። የቬሮና ልዑል ይህን አስገራሚና አስደናቂ ታሪክ ባንክሮ አዳመጡ። ፊታቸውን ወደ አዛውንቱ ሞንታግና ወደ አዛውንቱ ካፑሌ መልሰው እስከ ዛሬ በፈጸሙት የቂም በቀል ጠባቸው ሁለቱንም አምርረው ወቀሷቸው። በቂም በቀል መዘዝ እነሆ መሪር ትዝታው ከህሊናቸው ማህደር የማይጠፋ ጸጸት እንዳደረሰባቸው አስረዷቸው። በይቅርታ ሊታለፍ የሚችል ጊዜያዊ ያለመግባባትና ጥላቻ ከነርሱ አልፎ ንጹሐን ልጆቻቸውን እንኳ ለሞት እንደዳረገ ልዑሉ ለተሰበሰበው ሕዝብ ሁሉ አሰሙ። ለዘመናት በከንቱ ቂም በቀል ሲፈላለጉና የቬሮናን ጸጥታ ሲያውኩ የኖሩት ጌታ ሞንታግና ጌታ ካፑሌ ከእንግዲህ ደመኞች ላለመሆን ተስማሙ። የረዥም ዘመን ጥላቻዎቻቸውን ከልጆቻቸው አስክሬን ጋር መቃብር ሊከቱ ወሰኑ። ጌታ ካፑሌ ወደ ጌታ ሞንታግ ፊታቸውን መልሰው እርቀ ሰላም መውረዱን ሲገልጹ፣ ወንድሜ ሞንታግ ሆይ ከእንግዲህ በእኔና በአንተ ቤት ሰማሃል። ሰላም ይንገስ፣ ፍቅራችን ይጠንክር። በቃ ሁሉም ነገር በልጆቻችን መሥዋዕትነት ያክትም በማለት እጃቸውን ለጌታ ሞንታግ ዘረጉ። ንግግራቸውንም በመቀጠል የሰላም ምልክት የሆነውን የኔንና የአንተን እርቅ በመሻት ብቻ እነሆ እጄን መዘርጋቴ ለፍቅራችን ጽናት ዋነኛው ምልክት ይሁን አሉ ጌታ ካፑሌ በፈገግታ። ጌታ ሞንታግ በጌታ ካፑሌ ንግግር ልባቸው ተነካ። እሳቸውም በበኩላቸው ወዳጄ ካፑሌ ሆይ እኔ በበኩሌ ግን የእርቀ ሰላም ምልክት የሆነውን እጄን ብቻ አይደለም የምሰነዝርልህ የምዘረጋልህ፣ ከእጄ የላቀ ዘላለማዊ ቁም ነገር ላበረክትልህ ቃል እገባለሁ። የውቤቷን የጁልየትን ሐውልት ከንጹሕ ወርቅ አሰርቼ አቆማለሁ። ሐውልቷም ቬሮና ውስጥ ያሉትን ሐውልቶች ሁሉ የሚያስንቅ እጹብ ድንቅ ይሆናል አሉ ጌታ ሞንታግ። ጌታ ካፑሌም እንዲሁ በጌታ ሞንታግ ንግግር ስሜታቸው ተነካ። እሳቸውም በበኩላቸው ሲመልሱ እኔም ለወጣቱ ሮሚዮ ዘላለማዊ መታሰቢያ ይሆን ዘንድ ግሩም ሐውልት አቆማለሁ አሉ ጌታ ካፑሌ ለጌታ ሞንታግ አባባል አጸፋ በመመለሳቸው ውስጣዊ ደስታና ኩራት እየተሰማቸው። እነሆ በሰላምና በፍቅር አብረው የመኖር ዕድልና ጊዜ ካለፈባቸው በኋላ ሁለቱም አዛውንት አንዱ ለሌላው ያለውን የወዳጅነት ጽናት አብልጦ ለማሳየት ከመቼውም ጊዜ በላይ ይፎካከሩ ጀመር። ለዘመናት መሮ የነበረው የቂም በቀል ውጤቱ አሰቃቂ ቢሆንም በንጹሐን ልጆቻቸው በተከፈለው የሕይወት ዕዳ ቂም በቀላቸው ከጥላቻ ማህደር ተፋቀ። በመጨረሻም ሁለቱ ቤተሰቦች ተከታዮቻቸውና አሽከሮቻቸውም በሰላምና በፍቅር መኖር ጀመሩ። ሮሚዮና ጁልየት ተፈጸመ።